ምርትን በሚያከማቹና ያልተገባ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይ በጥብቅ ቁጥጥር የታገዘ ህጋዊ እርምጃ እየተወሰደ መሆኑን የአማራ ክልል ንግድና ገበያ ልማት ቢሮ አስታወቀ። ህጋዊ ነጋዴዎችን የሚያበረታታ የንግድ ስርዓት በመዘርጋት ለኑሮ ውድነት ምክንያት የሆኑ ህገወጥ እንቅስቃሴዎችን ማስቆም እንደሚያስፈልግም ተገልጿል። ስማቸው ሸቴ ተጨማሪ ዘገባ አዘጋጅቷል። በመሰረታዊ የግብርናና የኢንዱስትሪ ምርቶች ላይ በተከታታይነት እየተስተዋለ ያለው የዋጋ ጭማሪ ከህገወጥ ንግድና ካልተገባ ምርት ክምችት ጋር ተዳምሮ የኑሮ ውድነቱን እያባባሰ ዝቅተኛ ገቢ ያላቸውን የህብረተሰብ ክፍሎች ኑሮ እየፈተነ ይገኛል። የአማራ ሚዲያ ኮርፖሬሽን በወቅታዊ ዝግጅቱ የኑሮ ውድነት ላይ ትኩረት አድርጎ ባለድርሻ የመንግስትና የንግዱ ማህበረሰብ ተወካዮችን አወያይቷል። በዚህ ዓመት የግብርና ምርታማነት እያደገ ቢመጣም ያልተገባ የዋጋ ጭማሪ መኖርና የገበያ ሻጥር የነዋሪዎችን የመግዛት አቅም እየተፈታተነ መሆኑን ነው ያነሱት። ለምሳሌ ግብርና ምርቶች ላይ የዋጋ ንረት ሲከሰት የኢንዱስትሪ ምርቶች ላይ ሳይከሰት የሚቀርበት ሁኔታ የእንስሳት ተዋጽኦ ሸቀጦች ላይ ሳይከሰት አልባሳት ላይ የማይከሰትበት ሁኔታ እንደነዚህ አይነት ሁኔታዎች ነው የነበረው። አሁን ላይ ግን በአጠቃላይ ህዝቡ ላይ ያረጋገጥነው ወርደን በሁሉም ሸቀጦች ላይ በሚባል ደረጃ ዋጋ ጨምሯል። በሁሉም በግብርና ምርቶች ላይም ጨምሯል፣ በኢንዱስትሪ ምርቶች ላይም ጨምሯል። በእንስሳት ተዋጽኦ ዝቅተኛና መካከለኛ ገቢ ያላቸው የህብረተሰብ ክፍሎች በዚህ ዋጋ ንረት እየተጎዱ እንደሆነ አረጋግጠናል። ህዝቡን በስፋት ያነሳበት ሁኔታ ነው ያለው። ለምሳሌ በጤፍ ደረጃ ስንወስድ ምስራቅ ጎጃም አካባቢ በስፋት የጤፍ ፖቴንሻል የሆነ አካባቢም ስለሆነ እስከ 5700 ብር እኛም በመስክ እየወረድን ስለምንደግፍ ድረስ ነው አርሶ አደሩ አሁን ያውም ሪሰንትሊ ያለው ነው ምነግርህ እየሸጠ የነበረው። ግን ገበያ ላይ ስትሄድ እስከ 7000 ነጭ ጤፍ እየተሸጠ ነው ያለው። ያላስፈላጊ የሆኑ ውዥንብሮችን ለመርጨት ህብረተሰቡን በዚህ በዋጋ ኑሮ ውድነት እና በዋጋ ንረት የተለያየ ስሜት ውስጥ እንዲገባ ለማድረግ የሚሰሩ ነገሮች እንዳሉ እኛ እንደ ተቋም ገምግመናል። በክልሉ ያለ ንግድ ፍቃድ ከመነገድ ጀምሮ ምርትን ባልተገባ መልኩ በማከማቸት እጥረት መፍጠርና ያልተገባ ዋጋ ጭማሪ ማድረግ በንግዱ ማህበረሰብ የሚስተዋል ችግር መሆኑን ያነሱት የአማራ ክልል ንግድና ገበያ ልማት ቢሮ ምክትል ኃላፊ አቶ ፈንታው ፈጠነ የኑሮ ውድነትን የሚያባብሱ አካላት ላይ ቁጥጥር እየተደረገ ነው ብለዋል። በየደረጃው ምርት ስለሌለ ነው ወይ ያላግባብ የሚከዝኑ ነጋዴዎች የሉም ወይ? መከዘን ብቻ አይደለም ከካፒታል በላይ የሚነግዱ ነጋዴዎች የሉም ወይ? ከዘርፋቸው ውጭ የሚነግዱ የለም ወይ የሚለው ጥብቅ ቁጥጥር እየተካሄደ ነው። ስለዚህ አንደኛ በጣም በርካታ በዚህ ውስጥ ነጋዴዎች እየተገኙ ወደ ትክክለኛና ህጋዊ የንግድ መረቡ እንዲገቡ የማድረግ ባንድ በኩል፣ በሌላ በኩል ደግሞ ህገወጥ ሆነው እየተገኙ ካሉ በህግ ጭምር ቀርበው ቅጣት እንዲያገኙ የማድረግ ስራ እየተሰራ ነው። የማሸግ ስራ እየተሰራ ነው ማለት ነው። በዚህ የማይስተካከለውና አሳማኝ የምርት ክምችት ሆኖ የተገኘውን ደግሞ ባለው ወቅታዊ ዋጋ ለአካባቢው ማህበረሰብ አውጥተው የመሸጥ ስራዎች እየተሰሩ ነው። ህጋዊ ነጋዴዎችን የሚያበረታታ የንግድ ስርዓት መዘርጋት ከመንግስት አስፈጻሚ አካላት ይጠበቃል ያሉት ተወያዮቹም የኑሮ ውድነትን ለማርገብ ቅንጅታዊ ርብርብ ይጠይቃል ብለዋል። መቀራረብ ያስፈልጋል። ህዝባችን በኑሮ ጫና በኑሮ ውድነት እየተጎዳ ያለበት ጊዜ ላይ ስለሆነ ያለ ነው። ወቅቱ ትርፍ አትርፈን እኛ ምን ተጠቀምበት ሳይሆን ወቅቱ ህዝባችንን ከችግር የምንታደግበት ጊዜ ላይ ነው ያለ ነው። ንግዱ ማህበረሰብን በዚህ ልክ የግብይት ተዋናኞችን በደንብ አቅፎ ጤነኛ የሆነውን ጤነኛ ካልሆነው ለይቶ ከኃላፊነቱም አንፃር የህዝብን ጥቅም ሊሰጥ በሚችል መንገድ በዚህ ወቅት ክሪቲካልና አስቸጋሪ በሆነ ወቅት ህዝቡን ከመድረስ አንፃር ውስጣዊ ችግሮችን ፈትሾ ማስተካከል አለበት ብዬ አስባለሁ። ከደጀን ወይ ከቢሸና ሚጫን ጤፍ ባህር ዳር ላይ ያን ያህል ልዩነት ማምጣት የለበትም። የፈለገው ትራንስፖርት ውድ ቢሆን የፈለገው ትርፍ በየትኛው ወዳግ ቢሸጥ ያን ያህል ልዩነት ማምጣት አለበት ተብሎ አይታመንም። ነገር ግን ከቢቸና ባህር ዳር የሚደርስበት መንገድ ህጋዊ መሆን አለበት፣ ግልጽ መሆን አለበት፣ ክፍት መሆን አለበት። የሚመለከተው አካል በማንኛውም ሰዓት ገዝቶ ማምጣት መቻል አለበት። ከመንግስትም በኩል የሚጠበቀው እና ዋናው ጉዳይ ከኮንትሮባንድ ጋር ተያይዞ ያሉ ስራዎችን ማስቆም። ኮንትሮባንድ በከፍተኛ ደረጃ ላይ ነው። የገበያ ክፍተት ሲኖር ኮንትሮባንድ አለ። ኮንትሮባንድ በከፍተኛ ደረጃ ቡም ነው የሚል ምክንያቱም ዋጋ አለ፣ ትርፍ አለ፣ ቶሎ ብሎ ባቋራጭ ብር ማግኘትና መክበር የሚችልበት እድል ስላለው ይህንን በከፍተኛ ደረጃ ተረባርቦ ማስቆም አለበት። አሁን ላይ በአንዳንድ ምርቶች የሚታየውን የዋጋ ጭማሪ ለማስተካከል የህብረት ስራ ማህበራትን ጨምሮ በዘርፉ የተሰማሩ አደረጃጀቶች መሰረታዊ ምርቶችን ለተጠቃሚዎች በተመጣጣኝ ዋጋ እንዲያቀርቡ ጥረት እየተደረገ መሆኑንም አስታውቀዋል።